የዓለም ምጣኔ ሀብት የልብ ትርታ በሆነችውና የኃይል አቅርቦት ጉሮሮ በምትባለው የሆርሙዝ ባህረ ሰላጤ ላይ ያንዣበበው የጦርነት ጥቁር ዳመና የዓለምን የጂኦፖለቲካ ሚዛን ከስሩ እያናገው ይገኛል። የዋሽንግተን የቦምብ ዝናብ የቴህራንን አንገት ያስደፋል ተብሎ ሲታሰብ፣ በተቃራኒው የኢራንን የማይበገር ብሔራዊ መንፈስና አውዳሚ ወታደራዊ ክንድ ፈትኖ እንዳወጣው እሳተ ገሞራ ሆኗል። መሪዋን በማጣት ጥልቅ ሐዘን ውስጥ ያለችው ኢራን እንባዋን ሳታብስ በወሰደችው የመብረቅ ኃይል የፈጠነ ያጸፋ እርምጃ ከ85 በላይ የአሜሪካ የጦር ሰፈሮች በሽብር ከማናወጥ የአሜሪካን ኩራት የሆነውን ዘመናዊውን ድሮን MQ-9 ሪፐር ከመቅጨት አልፋ ግዙፍ የሳውዲና የኳታር የንግድ መርከቦችን ኢላማ በማድረግ የዓለምን የነዳጅ መስመር በብረት መዳፏ ስር አድርገዋለች። ይህ በምዕራባውያን አጋሮች በአሜሪካ እስራኤልና ቱርክ መካከል ከባድ የፖለቲካ ስንጥቅን የፈጠረ፣ በአሜሪካ መሪዎች ላይ የሞት ዛቻ ፍርሃትን ያጠላና የሆርሙዝን የባህር ላይ ሕግ በቴህራን ብዕር ዳግም እንዲጻፍ እያስገደደ ያለው ክስተት ኢራን የየትኛውንም ልዕለ ኃያል ሀገር ጫና መመከት የምትችል የማያወላውል ስትራቴጂካዊ በላይነት ያላት ኃያል መንግስት መሆኗን በተግባር እያረጋገጠ ነው። ከዚህ በታች ያለው ጥልቅ ትንታኔ ይህንን የቴህራንን አዲስ ታሪክና የዓለምን ኃይል ሚዛን መገልበጥ በዝርዝር ይቃኛል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዓለማችን እጅግ ስትራቴጂካዊ በሆነውና የዓለምን የኃይል አቅርቦት የልብ ትርታ በሚቆጣጠረው የሆርሙዝ ባህረ ሰላጤ ላይ የተፈጠረው ጥልቅ ወታደራዊ ውጥረት የኢራንን አስፈሪ ውስብስብና የማይበገር ወታደራዊ አቅም ዳግም ለዓለም አደባባይ አጋልጦ አሳይቷል። በአካባቢው ላይ የነበረው ተሰባሪ ሰላም በአጭር ጊዜ ውስጥ ተንኮታክቶ ወደ አደገኛ ቀውስ ሲያመራ የቴህራን ብሔራዊ ጥንካሬና ወታደራዊ ጡንቻ መገተር የዓለም አቀፉን የጂኦፖለቲካዊ ሚዛን በሚያናውጥ መልኩ ተንጸባርቋል። ይህ ሁሉ የጀመረው የአሜሪካ ማዕከላዊ እዝ ሴንትኮም በደቡባዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ ያካሄደውን ድንገተኛና ከባድ የአየር ጥቃት ተከትሎ ነው። አሜሪካ ይህንን እርምጃ የወሰደችው ኢራን በሆርሙዝ ባህረ ሰላጤ በሚተላለፉ የንግድ መርከቦች ላይ ጥቃት ፈጽማለች በሚል ክስ ሲሆን የሰኔ 18ቱን የኢስላማባድ የመግባቢያ ስምምነትን በይፋ የጣሰ አውዳሚ ዘመቻን ከፍታለች። በዚህም የአሜሪካ የጦር ጀቶች በሲርክ ወደብ፣ በቄሽም ደሴትና በባንዳር አባስ አካባቢ በሚገኙ ከ80 በላይ በሚሆኑ የኢራን የአየር መከላከያ ስርዓቶች፣ የባህር ዳርቻ የክትትል ራዳሮች፣ መርከብ አጥቂ ክሩዝ ሚሳይሎች፣ ከምድር ወደ አየር በሚተኮሱ የሚሳይል ማዕከላትና የድሮን ማስወንጨፊያዎች ላይ ከባድ የቦምብ ድብደባን አካሂዳለች። የኢራን ብሔራዊ ቴሌቪዥንና የአካባቢው ምንጮች እንዳረጋገጡት ከሆነ ይህ ጥቃት በሲርክ የንግድ ወደብ ላይ ንጹሐንን ጨምሮ በርካታ ጉዳቶችን አስከትሏል። ይሁንና ይህ የአሜሪካ ከባድ የቦምብ ዝናብ የኢራንን አንገት ያስደፋል ተብሎ ቢታሰብም ተቃራኒው እውነት ሆኖ በመውጣት የቴህራንን አውዳሚ መልስ ምት አቅምን በተግባር አስመስክሯል። ጥቃቱ ከተፈጸመ ከደቂቃዎች በኋላ የኢራን እስላማዊ ቤታዊ ዘብ ባልተጠበቀ ፍጥነትና አውዳሚ ጥንካሬ በባህሬንና በኩዌት በሚገኙ 85 የአሜሪካ ወታደራዊ ጦር ሰፈሮች ላይ የዝናብ ያህል የዘነበ ሚሳኤልና የድሮን ጥቃት በመክፈት አካባቢውን በሽብር አናግቶታል። የኢራን ወታደራዊ ኃይል የሰጠው ይህ የተቀናጀና ዘርፈ ብዙ የመልስ ምት ሀገሪቱ በየትኛውም ሰዓትና ቦታ ላይ የሚገኙ የጠላት ኢላማዎችን በከፍተኛ ትክክለኛነት የማውደም ቴክኖሎጂና ስትራቴጂካዊ ብቃት እንዳላት የሚያረጋግጥ ነበር። በባህሬን የአስቸኳይ ጊዜ አደጋ ጥሪ ሳይረኖች ሲያቃጭሉ በኩዌት የሚገኙት እንደ አሊ አልሳሌም የአየር ኃይል ሰፈርና ካምፕ አሪፍጃን የመሳሰሉ ግዙፍ የአሜሪካ ሎጂስቲክስና ወታደራዊ ማዕከላት የኢራን ሚሳይሎች ኢላማ ሆነዋል። ከዚህም ባለፈ የኢራን ጦር በደቡብ የአየር ክልሏ ላይ ሲያንዣበብ የነበረውን እጅግ ዘመናዊና ውድ የሆነውን የአሜሪካን MQ-9 ሪፐር የተሰኘ ሰው አልባ የጦር አውሮፕላን መጥቶ በመጣል የሀገሪቱን የአየር መከላከያ ስርዓት ዘልቆ መግባት የማይቻል መሆኑን በተግባር አሳይቷል። ይህ የመብረቅ ያህል የፈጠነ ያጸፋ እርምጃ ኢራን ያላትን ሰፊ የቀጠናው ወታደራዊ በላይነትና የጠላትን ጥቃት የመቀልበስ አስፈሪ ጉልበት በሚገባ ያብራራል። ይህ ሁሉ ወታደራዊ ትርምስ ሲካሄድ የኢራን ብሔራዊ ሐዘንና ፖለቲካዊ ጽናት ሌላው አስገራሚ ትዕይንት ነበር። የኢራኑ ፕሬዝዳንት ማሱድ ፔዚሽኪያን በኢራቅ ባግዳድ ተገኝተው የነበረውን በቅርቡ በተገደሉት የኢራን የበላይ መሪ አያቶላህ አሊ ካሚኔ ሽኝትና የቀብር ስነ ስርዓት ላይ ለመሳተፍ ቢሆንም ሀገራቸው ላይ የተሰነዘረውን ጥቃት ተከትሎ ሐዘናቸውን ወደ ጎን በመተው ጉዟቸውን አቋርጠው በአስቸኳይ ወደ ቴህራን ተመልሰዋል። የበላይ መሪዋን በማጣት ጥልቅ ሐዘን ውስጥ ያለች ሀገር በመሪዋ ላይ የተቃጣባትን የውጭ ጥቃት በከፍተኛ ወታደራዊ ጥንካሬና ህብረት መመከቷ የኢራንን ስር የሰደደ ተቋማዊ ጥንካሬና የማይበገር ብሔራዊ መንፈስ ያሳያል። በዲፕሎማሲውና በኢኮኖሚ መስክም አሜሪካ ተስፋ መቁረጥ የተሞላበት እርምጃ መውሰዱ አልቀረም። የአሜሪካ የግምጃ ቤት ዲፓርትመንት ከሳምንታት በፊት በስምምነቱ መሰረት ለኢራን የነዳጅ ሽያጭ ፈቅዶ የነበረውን ጊዜያዊ ፈቃድ ማዕቀብ በማንሳት ድንገተኛ እገዳን ጥሏል። ይህ እስከ ነሐሴ 21 ድረስ ይቆያል ተብሎ የነበረው ማዕቀብ በአስቸኳይ ወደ ሐምሌ 17 እንዲያጠር በመደረጉ የኢራንን ኢኮኖሚ ለማነቅ የተደረገ
የተደረገ ሙከራ ቢሆንም የኢራን የውጭ ጉዳይ ሚኒስቴር ግን ይህንን ድርጊት አሜሪካ በክፋት የተሞላና የኢስላማባድ የመግባቢያ ስምምነትን በግልጽ የጣሰችበት ተግባር ነው በማለት ድርጊቱን አውግዞታል። ቴህራን ማንኛውንም ብሔራዊ ጥቅሟንና ደህንነቷን የሚያስከብር እርምጃ የመውሰድ ሙሉ መብት እንዳላት በማሳወቅ ጽኑ አቋሟን አሳይታለች። የኢራን ኃይል ከየብስም አልፎ በባህር ላይ ያለው የበላይነት የዓለምን ምጣኔ ሀብት አንቆ የመያዝ አቅም እንዳለው በተግባር ያስመሰከረው አልረካያት በተሰኘው ግዙፍ የኳታር የተፈጥሮ ጋዝ ጫኝ መርከብ ላይ የተፈጸመው ጥቃት ነው። ከኦማን የባህር ዳርቻ ሊማህ በስተ ምስራቅ በኩል 8 የባህር ማይል ርቀት ላይ ያልታወቀ ተወርዋሪ አካል መርከቧን በግራ ጎኗ መቷት ሞተሯ ላይ ከባድ የእሳት አደጋን አስከትሏል። መርከቧ ሙሉ በሙሉ ከጥቅም ውጭ ስትሆን የአስቸኳይ ጊዜ አደጋ ጥሪ በማሰማቷ ሰራተኞቹ በደህና ሊወጡ ችሏል። ይህ ጥቃት በሆርሙዝ ባህረ ሰላጤ የሚያልፈውንና የዓለምን 20 በመቶ የነዳጅ አቅርቦት የሚይዘውን መስመር ደህንነት በእጅጉ አናግቶታል። ኳታር ይህንን ጥቃት የዓለም አቀፍ የባህር ላይ ህግጋትን ግልጽ ጥሰት ነው ስትል አውግዛለች። ኳታር በአሜሪካና በኢራን መካከል የነበራትን የሸምጋይነት ሚና ጥያቄ ውስጥ የሚከት ክስተትም ሆኗል። ይህ ክስተት ኢራን በቀጠናው የውሃ አካላት ላይ ያላትን የተጽዕኖ አድማስና የዓለምን የኃይል ገበያ በአንዲት ጀንበር የማስተጓጎል አቅም ምን ያህል ከፍተኛ እንደሆነ በግልጽ የሚያሳይ ማሳያ ሆኗል። የኢራን የባህር ላይ የቁጥጥር ክንድ በኳታሯ መርከብ ላይ ብቻ አላረፈም። የዩናይትድ ኪንግደም ማሪታይም ትሬድ ኦፕሬሽን ባወጣው አስደንጋጭ ሪፖርት መሰረት ወዲያን የተሰኘው ግዙፉ የሳውዲ አረቢያ ድፍድፍ ነዳጅ ጫኝ መርከብም የዚሁ አውዳሚ ማዕበል ሰለባ ሆናለች። ከኦማን የባህር ዳርቻ አቅራቢያ ሳለች ባልታወቀ ተወርዋሪ አካል የተመታችው ይህች መርከብ ምንም እንኳን የሰው ሕይወት መጥፋትና የነዳጅ መፍሰስ አደጋ ባያጋጠማትም መዋቅራዊ ጉዳት ደርሶባታል። የእስላማዊ ቤታዊ ዘብ የጦር መርከቦችን ብቻ ሳይሆን የአሜሪካን አጋር የሆኑ የአረብ ሀገራት የንግድ መርከቦችንም ጭምር ቀጥተኛ ኢላማ ማድረጉ እንዲሁም ነጋዴዎች በአሜሪካ ጥበቃ የሚደረግላቸውን የባህር መስመሮች እንዳይጠቀሙ የሰጠው ብርቱ ማስጠንቀቂያ ሆርሙዝን ወደ ለየለት የሞት ቀጠናነት እየቀየረው መሆኑን በግልጽ ያመላክታል። ከዚህ የጦርነት አውድማ ባሻገር ሌላው ዓለምን ጉድ ያስባለው ክስተት ደግሞ በቱርክ የኔቶ ጉባኤ ላይ በነበሩት በአሜሪካው ፕሬዚዳንት ዶናልድ ትራምፕ ላይ ያንዣበበው የግድያ ዛቻ ነው። የኢራን ምክር ቤት አባል የሆኑት ሐሚድ ራሳይ ቬራሲቲ በተሰኘው የሀገሪቱ ማህበራዊ ትስስር ገጽ ላይ ባሰፈሩት አነጋጋሪ መልእክት ትራምፕ በአንካራ መገኘታቸው ርዕሳቸውን በሚሳይል ለማጋየት ልዩ ኢላማና ምቹ አጋጣሚ የፈጠረ ነው ሲሉ የአደባባይ ዛቻን ሰንዝረዋል። ይህ በአንድ ልዕለ ኃያል ሀገር መሪ ላይ የተቃጣ ቀጥተኛ የሞት አዋጅ የቴህራንን ድፍረትና ከእንግዲህ የምንፈራው ምድራዊ ኃይል የለም የሚለውን ቆራጥ አቋም ከማሳየቱም በላይ በኔቶ ጉባኤ ዙሪያ የነበረውን የደህንነት ስጋት ወደ ለየለት የፍርሃት ድባብ ቀይሮታል። የኢራን ጽናትና አጸፋዊ እርምጃ በአሜሪካና በአጋሮቿ መሃል ከባድ የፖለቲካ መናወጥን፣ መከፋፈልንና ግራ መጋባትን ፈጥሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቱርክ አንካራ እየተካሄደ በሚገኘው የኔቶ የመሪዎች ጉባኤ ላይ በሰጡት መግለጫ ከኢራን ጋር የነበረው የሰላም ስምምነት ሙሉ በሙሉ ማክተሙን በከፍተኛ ቁጣና ብስጭት ተናግረዋል። ስምምነቱ አብቅቷል። ከእነዚህ አተላዎች የታመሙና ጨካኝ ከሆኑ ሰዎች ጋር ከዚህ በኋላ ምንም አይነት ድርድር አላደርግም በማለት በኢራን አመራሮች ላይ የቃላት ጦርነትን ከፍተዋል። ይህ የትራምፕ ንግግር አሜሪካ በኢራን ወታደራዊ ቁመና ምን ያህል እንደተረበሸችና አማራጭ እንዳጣች የሚያሳይ ነው። ከዚህም ባሻገር የኢራን አስፈሪ መገኘት የእስራኤልንና የአሜሪካን ግንኙነት ሳይቀር ክፉኛ መፈተኛ ፈጥሮበታል። ፕሬዚዳንት ትራምፕ የኔቶ አጋር ለሆነችው ቱርክ በፕሬዚዳንት ረሲብ ጣይብ ኤርዶዋን ለሚመራው አስተዳደር እጅግ ዘመናዊ የሆኑትን የኤፍ 35 የጦር ጀቶችን ለመሸጥ ያቀረቡት ሀሳብ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ክፉኛ አስቆጥቶ ወደ አደባባይ አውጥቷቸዋል። ኔታንያሁ በሰጡት ምላሽ ቱርክ ተምሳሌት የሚሆን አጋር አለመሆኗን ከሙስሊም ወንድማማቾች ጋር ጥብቅ ቁርኝት ያላትና ለእስራኤልም ሆነ ለአሜሪካ የጥላቻ አቋም የምታራምድ ሀገር መሆኗን ገልጸዋል። እነዚህ የጦር ጀቶች ለቱርክ መሰጠት በመካከለኛው ምስራቅ ያለውን የኃይል ሚዛን የሚያዛባና የእስራኤልን ደህንነት በቀጥታ አደጋ ላይ የሚጥል ነው በማለት አሜሪካን አጥብቀው ተችተዋል። ይህ በእንዲህ እንዳለ ኔታንያሁ በምዕራብ ዳርቻ በእስራኤላውያን ሰፋሪዎች የሚፈጸመውን ጥቃት በተመለከተ ለቀረበባቸው ትችት ሲመልሱ ጥቃቱ ከ150 በማይበልጡ ወጣ ገባ የሆኑ ታዳጊ ወንጀለኞች የተፈጸሙ እንጂ የስርዓቱ ችግር አይደለም በማለት ለማቃለል የሞከሩ ሲሆን በአሜሪካ የፖለቲካ ስርዓት ውስጥ ያሉትን እንደ ዙሃራ ማምዳኒ ያሉ ግለሰቦችን በመኮነን ሀሳቡን ለማስቀየስ ጥረት አድርገዋል። ከጦር መሳሪያው ግርግርና ከሚሳኤል ዝናቡ ጎን ለጎን ሌላኛውን ጸጥተኛ ግን ደግሞ እጅግ አደገኛ የሆነውን የህግና የፖሊሲ ጦርነት መዘዟን ቀጥላለች። አንጋፋው የኢራን ምክር ቤት አባል አላዲን ቦሩጀርዲ እንደገለጹት ሀገሪቱ ከቅርብ ጊዜው ጦርነት በኋላ የሆርሙዝ ባህረ ሰላጤን የባለቤትና የቁጥጥር ማዕቀፍ ሙሉ በሙሉ የሚቀይር አዲስ ህግ ለማጽደቅ እየተንቀሳቀሰች ትገኛለች። ይህ ማለት ከቴህራን ፈቃድና እውቅና ውጭ በባህረ ሰላጤ የሚደረግ ማንኛውም እንቅስቃሴ ከንቱ ሆኖ እንዲቀር የሚያደርግና ሁሉንም የመንግስት ተቋማት ይህንኑ የብረት ህግ እንዲያስፈጽሙ የሚያስገድድ ነው። ይህ የህግ አውጪው አካል እርምጃ ኢራን ሆርሙዝን እንደ አንድ የውሃ አካል ብቻ ሳይሆን እንደ ሉዓላዊ ግዛቷና የዓለምን ጉሮሮ እንደምታንቅበት ስትራቴጂካዊ መሳሪያ አድርጋ በይፋ ማወጇን በተጨባጭ የሚያሳይ ነው። በማጠቃለል ከተለያዩ የዜና ምንጮችና ወታደራዊ መግለጫዎች የተሰነዘሩ መረጃዎች የጦርነቱ አውድ በጥልቅ ሲመረመር የኢራን ወታደራዊ አቅምና የጂኦፖለቲካ ስትራቴጂ ጥበብ በቀላሉ የማይገመት የጠላቶቿን ጥምረት የሚፈረካክስና ዓለም አቀፋዊ የኃይል ሚዛንን
የመቀየር ጉልበት ያለው መሆኑን ያጎላል። በአንድ በኩል የበላይ መሪዋን በሞት በማጣት ሐዘን ውስጥ ሆና፣ በሌላ በኩል ከአሜሪካ ማዕከላዊ እዝ የተሰነዘረባትን ከባድ የአየር ድብደባ ተቋቁማ ባጸፋው 85 የጠላት የጦር ሰፈሮችን በማውደም ዘመናዊ ድሮኖችን አየር ላይ በማክሸፍና የዓለምን የንግድ መስመር በቁጥጥሯ ስር በማድረግ ያሳየችው ብቃት ኢራን በመካከለኛው ምስራቅ ያላት ተጽዕኖ ፈጣሪነት ወደር የማይገኝለት መሆኑን በሚገባ አስመስክሯል። የአሜሪካና የእስራኤል ዲፕሎማሲ ስንጥቅ፣ የሆርሙዝ ባህረ ሰላጤ መዘጋት ስጋትና የዓለም የነዳጅ ገበያ መናወጥ ሁሉም የሚያሳዩት አንድ ሀቅ ቢኖር የኢራን እስላማዊ ሪፐብሊክ የየትኛውንም ሌላ ሀያል ሀገር ጫና መመከት የሚችል በራሱ ቴክኖሎጂና ወታደራዊ ስልት የቆመ ፈጣን የመልስ ምት ለመስጠት የማያመነታና በቀጠናው ላይ ሙሉ ወታደራዊና ስትራቴጂካዊ በላይነት ያለው ሀያል መንግስት መሆኑን ነው። ይህ ክስተት የኢራንን ብሔራዊ ትዕግስት፣ ወታደራዊ ዘመናዊነትና የጠላትን አከርካሪ መስበር ተፈጥሮ አቅም በታሪክ ማህደር ውስጥ ደማቅ አሻራን ጥሎ የሚያልፍ ክስተት ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ